ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ በጣም በርካታ እህቶቻችንና ወንድሞቻችን የሚያሳስባቸው በተለይ ደግሞ ከእርግዝናና ከክብደት መቀነስ በኋላ በሰውነት ላይ ስለሚፈጠረው የቆዳ መሰንጠቅ ወይ ደግሞ ስትራች ማርክስ በሰፊው እንነጋገራለን። ከላይ እንደምታዩት እንደዚህ አይነት የቆዳ መሰነጣጠቅ ስፔሻሊ በሴቶች ላይ ከወሊድ በኋላ ወይ ደግሞ ወንዶችም ሴቶችን በጣም ወፍረው ቆይተው ከዛ በኋላ ኤክሰርሳይዝ በተለያዩ ነገር ክብደታቸው ሲቀንስ በሰውነታችን ላይ እንደ ሸንተረር የሚፈጠረው ነገር እሱ ምንድነውና እንዴት መጥፋት እንደሚችለው የሚለው እናያለን ማለት ነው። እንግዲህ ይሄን ነገር ይሄ ስትሬች ማርክስ ወይ ደግሞ የቆዳ መሰንጠቅ ወይ ደግሞ ይሄ ሸንተረር ሰረዝ የሚመስለው እንዴት ይፈጠራል? ለምን ይፈጠራል? በቤታችንስ በቀላሉ የምናገኛቸው በተፈጥሯዊ እጽዋቶች ወይ ደግሞ ቅመሞች ተጠቅመን እንዴት ማጥፋት ወይ ደግሞ መቀነስ እንችላለን የሚለው በተጨማሪ ደግሞ በተፈጥሯዊ መንገድ ካልሰራ የመጨረሻው ዘመናዊ ሕክምና አማራጭስ ምንድናቸው የሚለው እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩኝ። ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ አድርጋችሁ እንዳትረሱ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩ ማለት ነው። እንግዲህ የቆዳ መሰንጠቅ ወይ ደግሞ ስትሬች ማርክስ የምንለው ከላይ እንደምታዩት እንደዚህ አይነት በብዛት የምናያቸው ማለት ነው። ብዙ ጊዜ እዚህ ጋር የምታዩት እንዴት እንደሚፈጠርና እንዴት መጥፋት እንዳለብን ለብዙዎቹ በየቤቱ በጣም ጥያቄና በጣም ስትረስ የሆነባቸው የሚገኝ ነገር ሆኖ ነገር ግን በጣም ቀላል ነው፣ ማጥፋትም እንችላለን ማለት ነው። ወደ ተፈጥሯዊ በቤታችን ውስጥ በቀላሉ የምናጠፋባቸው መንገዶች ከመሄዳችን በፊት ይህንን ቆዳ መሰንጠቅ ወይ ደግሞ ስትሬች ማርክስ እንዴት ይፈጠራል የሚለው እንየው እስኪ። ከዛ በፊት ግን ይህን ቪዲዮ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩት። እንግዲህ በመጀመሪያ የቆዳ መሰንጠቅ እዚህ ጋር እንደምታዩት ማለት ነው። የቆዳ መሰንጠቅ የቆዳችን መካከለኛ ክፍል ወይ ደግሞ ደርሚስ የምንለው የመላላጥ ባህሪ ያለው ማለት ነው። ይሄንን የቆዳ መለጠጥ ወይ ደግሞ የቆዳ መስፋት እንዴት እንደሚፈጠር በብዛት ደግሞ ለምሳሌ በእርግዝና ጊዜ ሴቶች ከወሊድ በኋላ ወልደው ከተወሰነ ከአንድ ወር ከሁለት ወር በኋላ ወይ ደግሞ እስከ ዓመቱ ሊቀጥል ይችላል። እንደዚህ አይነት የቆዳ መሰንጠቅ ወይ ደግሞ ስትሬች ማርክስ ይወጣባቸዋል ማለት ነው። ይሄንን እንዴት እንደሚፈጠር በብዛት እነዚህ አይነት ችግሮች በቤታችን በቀላሉ እናጠፋለን ማለት ነው። ይህንን የክብደት መጨመር ሲኖር ወይ ደግሞ ቆዳችን ሊቋቋመው ከሚችለው በላይ ሲለጠጥ የሚመጣ ኬዝ ነው ማለት ነው። በዚህ ጊዜ በቆዳችን ውስጥ ያለው ኮላጅን የሚባለው ኮላጅን ማለት በተፈጥሮ የሰውነታችን የቆዳ ፕሮቲን ነው ሆኖ ይሄ በቆዳችን ላይ የሚገኘው ሆርሞን ነው ማለት ነው። ይሄን በተፈጥሮ ከአቅም በላይ ሲለጠጥ ወይ ደግሞ ሲወጠር፣ ሌላው ደግሞ የኢላስቲን የሚባል በውስጥ የያዛቸው ሆርሞኖች ይበጣጠሳል ማለት ነው። ይህንን የኮላጅን የሚባለው ሆኖ ከመጠን በላይ ሲለጠጥ የኢላስቲን የሚባሉ በውስጥ የሚገኙ ህዋሶች ወይ ደግሞ ነርቮች እንዲበጠሱ ያደርጋል ማለት ነው። መጀመሪያ ላይ መሰንጠቁ ቀይ ወይ ደግሞ ሐምራዊ ጥቁር ሆኖ ይጀምራል ማለት ነው። ልክ በምስል እዚህ ጋር እንደምታዩት ማለት ነው። በእንደዚህ አይነት ሆኖ ይጀምራል ማለት ነው። እንግዲህ ይህንን የቆዳ መለጠጥ ወይ ደግሞ እንደዚህ የቆዳ ሸንተረር አይነት ምልክት ሊወጣ ያደርግብናል ማለት ነው። በቀላሉ ይህን ነገር ምንም ሳያሳስብ በቀላሉ በቤታችን ውስጥ ሆነን ምንም ሌላ ወጪ ሳናወጣ በተለያዩ እጽዋቶች ማጥፋት እንችላለን ማለት ነው። እንግዲህ እነዚህ በምን ማጥፋት እንችላለን፣ በቤታችን እንዴት በቀላሉ ማጥፋት እንችላለን የሚለው እናያለን ማለት ነው። እነሱ ደግሞ የተለያዩ እጽዋቶች ናቸው። ወደ እነዛ እጽዋቶች ከመሄዳችን በፊት ግን ይህንን ቪዲዮ ሳብስክራይብ አድርጉት ማለት ነው። እንግዲህ ሳብስክራይብ አድርጋችሁ ደግሞ ላይክ አድርጋችሁ ጀምሩት ማለት ነው። እንግዲህ አንደኛው እንደምታዩት እሬት ነው ማለት ነው። እሬት ወይ ደግሞ አሎቬራ ይባላል። እሬት እንደምታውቁት እንግዲህ የጸረ ባክቴሪያል ባህሪም ያለው ሆኖ
ለተለያየ መድኃኒትነት እንደምንጠቀም ከዚህ በፊትም አይተን ነበረ። ለፎረፎር፣ ለቆዳ መድረቅ እና ለተለያዩ ፋንገስ እንደሚጠቅም አይተን ነበር ማለት ነው። እዚህ ጋር ደግሞ እሬት ለቆዳ መሰንጠቅ እንጠቀመዋለን ማለት ነው። ሁለተኛው ይህንን እሬት ግን እንዴት መጠቀም እንዳለብን በአጭሩ አጠር አድርገን ላሳያችሁ ወይ ልንገራችሁ። እንግዲህ እሬቱ የቆዳን የማደስ እና የማለስለስ ከፍተኛ አቅም አለ ማለት ነው። ልክ እዚህ ጋር እንደምታዩት እሬቱ እንደዚህ አይነት እሬት ትኩስ እሬት እናመጣለን። ቅጠሉን በመቁረጥ ያለውን ጀል በማውጣት ማለት ነው። ልክ ቪዲዮ እንደምታዩት ማለት ነው። ውስጥ ያለው ጀል እናወጣዋለን። ጆልን አውጥተን ነው የምንጠቀመው ማለት ነው። ይሄንን የተሰነጣጥቀው ቆዳ ላይ ቀጥታ መቀባት ማለት ነው። ከዛ ለ20 ደቂቃ ማሳጅ ማድረግ አለብን። ይሄ ለምሳሌ እዚህ አካባቢ ከሆነ የተሰነጣጥቀው የዚህ አካባቢ ከሆነ ጆልን በፍረሽ አውጥተን እዚህ ጋር ችግር ያለበት አካባቢ እንቀባዋለን ማለት ነው። ይሄን ለ20 ደቂቃ መቆየት አለበት ማለት ነው። ለ20 ደቂቃ በኋላ በደንብ እያሸን በደንብ ማሳጅ እያደረግን ልክ በቪዲዮ እንደምታዩት ማለት ነው። እዚህ ጋር ልክ በዛ መልክ እያሸነው እዛ አካባቢ ችግር ያለበት ወይ ቆዳችን የተሰነጠቀበት ቦታ እናሸዋለን ማለት ነው። ከዛ በኋላ ለብ ባለ ውሃ መታጠብ አለብን ማለት ነው። ይህን በየቀኑ ማድረግ ይመረጣል ማለት ነው። ይህን በየቀኑ እያደረግን ካልቻልን በየቀኑ ካልቻልን ነው በሳምንት 3 ጊዜ እያደረግን በቀላሉ እንጠቀማለን ማለት በጣም ቀላል ነው። እሬት ምንም አይነት ወጪ የለውም። ፍሬሽ የሆነ እሬት ልክ እዚህ ጋር እንደምታዩት ፍሬሽ የሆነ እሬት እናመጣለን። ከዛ እሬቱ ውስጥ ያለው ጀል አውጥተን እዛ ችግር ያለበት አካባቢ መቀባትን ከዛ ከ20 ደቂቃ በኋላ በለብ ባለ ውሃ መታጠብና ማለት ነው። ሁለተኛው እንደምታዩት እንግዲህ ኮኮናት ወይ ደግሞ የወይራ ዘይት ወይም ኦሊቭ ኦይል ምንለው ማለት ነው። እዚህ ጋር እንደምልክት እንደምታዩት ማለት ነው። ኮኮናት ዘይትና የወይራ ዘይት ሁለቱም ቀላቅለን መጠቀም እንችላለን ማለት ነው። እንግዲህ እነዚህ ዘይቶች ቫይታሚን ኢ ባህሪ ያላቸው፣ ቫይታሚን ደግሞ እንደምታውቁት ሰውነታችን ለስላሳና በቀላሉ እንዳይደርቅ የሚያደርግ ቫይታሚን ማለት ነው። በፋርማሲ በተለያዩ ክሬሞችም አሉ። በዛ አይነት ገዝተን መጠቀም እንችላለን ማለት ነው። ይሄንን ኮኮናት ወይ ደግሞ የወይራ ዘይት ከአንዳቸው ማለት ነው ካገኘን እነዚህ ቫይታሚኖች ቫይታሚን ኢ ኮንተንት ስላላቸው በሰውነታችን በስፋት መቀባት እንችላለን። በችግር ባለበት ቆዳ የተፈጠረ ወይ ደግሞ የችግር ያለበት ቆዳ በቀላል እንጠቀመዋለን ማለት ነው። እነዚህ መቀባት እንችላለን ማለት ነው። አጠቃቀማቸው እንዴት ነው ካላችሁ ዘይቱን ወይ በትንሽ ማድረግ ከዚያም አሽቶ በመቀባት መሰንጠቅ ወይም ስንጥቅ ባለበት ቦታ ላይ በደንብ አሽቶ መቀባት ማለት ነው። እንግዲህ ባንታጠሙ ችግር የለውም። እነዚህ በተፈጥሮ መቀባት እንትኑ ስላላቸው የናክል ጉዳት የላቸውም። በደንብ ማሰኝ እናደርገዋለን። ከዛ በኋላ በሳምንት 2-3 ጊዜ መጠቀም እንችላለን ማለት ነው። እነዚህ ከሁለቱ ማለት ኮኮናት ወይ ደግሞ የወይራ ዘይት ከአንዳቸው ኮኮናት ነው። እንግዲህ ኮኮናትም እዚህ ጋር እንደምታዩት ኮኮናት የወይራ ዘይትም እዚህ ጋር እንደምታዩት ማለት ነው። ከአንዳቸው ተጠቅመን ሰውነታችን ላይ ችግር ያለበት ወይ ደግሞ የተሰነጣጠቀው ቆዳ ማሸት እንችላለን ማለት ነው። ሶስተኛው እርድ ነው ማለት ነው። እርድ ወይ ደግሞ ቱርመሪክ ይባላል። ወይ ደግሞ እርድና ማር ሁለቱ ደግሞ በጣም ይመረጣል ማለት ነው። እርድ እና ማሩ እንግዲህ ፍሬሽ የሆነ ማር ከምንም ጋር ያልተቀላቀለ ማር ነው መሆን ያለበት ማለት ነው። ከዛ ፊትም አይተናቸው ነበረ። ማር እና እርድ ለማዲያ በቀላሉ እንደሚያጠፍልና በጣም ፍቱን የሆነ ብለን ቪዲዮ ሰርተን ነበር ማለት ነው። ምናልባት ያላያችሁት ካላችሁ ዛይዳችሁ ማየት ትችላላችሁ። ማዲያት ያላችሁ እርድና ማር መጠቀም ይችላሉ። እዚህ ላይ ጋር ደግሞ ቆዳ ሸንተረር ወይ ቆዳ መሰንጠቅ ያለባችሁ ደግሞ እርድና ማር አንድ ላይ ሁለቱም እንደ ማስክ ነገር አድርጋችሁ መጠቀም እንችላለን ማለት እንግዲህ እርድ የቆዳን ቀለም የማስተካከል ባህሪ ሲኖረው ማር ደግሞ እርጥበት ይሰጣል ማለት ነው። እንግዲህ አጠቃቀም እርድና ማር ማለት ነው። አንድ የሻይ የማንኪያ እርድ ማለት ነው። እዚህ ጋር በቪዲዮ እንደምታዩት እንግዲህ አንድ የሻይ ማንኪያ እርድ ከ2 ሻይ ማንኪያ ንጹህ ማር ማለት ነው። የ2 ሻይ ማንኪያ ንጹህ ማር አድርገን እንቀላቅለዋለን ማለት ነው። ከዛ በኋላ የተሰነጠቀ ቦታ ዳይሬክት ወስደን መቀባት ማለት ነው። ዳይሬክት ወስደን 2 እንቀባዋለን። ከዛ በኋላ ከ10 እስከ 15 ደቂቃ መቆየት አለበት ማለት ነው። ሳንታጠበው ከ10 እስከ 15 እስከ 20 ደቂቃ መቆየት አለበት ማለት ከዛ በኋላ ብንታጠበው ችግር የለውም ማለት ነው። በእንደዚህ አይነት መልኩ አድርገን መቀባት እንችላለን ማለት ነው። ሌላ ወጪ የለውም። ሌላ ምንም የምናወጣው እንትንም ላይ ውረድም የለውም። ምንም ሰዓታችንም በትንሽ ሰዓታችን ሳይገድበን
መጠቀም እንችላለን ማለት ነው። ይሄን አክል ሰዓት የሚፈጀው ነገር የለም። በጣም ቀላል እንትን ነው ማለት ነው። ስለዚህ እነዚህ ሶስቱ ነገሮች በቀላሉ መጠቀም እንችላለን ማለት ነው። ለዚህ ለተሰነጣጠቀ ቆዳ እሬት፣ ኮኮናት ወይ ደግሞ የወይራ ዘይት እና እርድና ማር መጠቀም እንችላለን ማለት ነው። ነገር ግን እነዚህ ነገሮች ተጠቅመን ካልተሻለን ግን በቀላሉ መሄድ ያለብን ወደ የቆዳ ሐኪም ወይ ደግሞ ደርማቶሎጂስት ወይ ደግሞ ወደ ሌላ ዘመናዊ ሕክምና ሄደን መታየት መቻል አለብን ማለት ነው። ይህን በዚህ መልኩ ተጠቅመን ካልተሳካ እዛ ጋር ሄደን ሕክምና ሄደን መታየት አለብን ማለት ነው። ሕክምና ከሄድን በኋላ እንግዲህ የተለያዩ ክሬሞች አሉ። እነሱ አንደኛው እንግዲህ ሪትኖይድ ክሬም ይባላል። እዚህ ጋር እንደምታዩት ሪትኖይድ ክሬም ይባል አለ። እሱ በቫይታሚን ኤ የበለጸጉ ናቸው እነዚህ ክሬሞች። እንግዲህ እነዚህ ሪትኖይድ ክሬሞች ሐኪም በማናገኝበት ወይ ሕክምና የማናገኝበት አካባቢ ከሆነ ከፋርማሲ ሄደን ቀጥታ ገዝተን መጠቀም እንችላለን። እንደዚህ አይነት በሰውነታችን ላይ የቆዳ መሰነጣጠቅ ካለ እንዳልኳችሁ ከዚህ በፊት እንግዲህ ከእርግዝና በኋላ ወይ ደግሞ ከወሊድ በኋላ እና ከውፍረት በኋላ ሰዎች በጣም ወፍነው ነበረ። ኤክሰርሳይዝ ከሰሩ በኋላ ወይ ደግሞ ክብደታቸው ከቀነሱ በኋላ ሰውነት ወይም የቆዳ መሰንጠቅ ያጋጥማቸዋል። ልክ እንደዚህ እንደምታዩት ማለት ነው። እንደዚህ አይነት እንትን ካላቸው ይሄንን ሪትኖይድ ክሬሞች ገዝተው በቀጥታ ጠዋትና ማታ እየቀቡ መጠቀም ይችላል ማለት ነው። እንግዲህ እነዚህ ሪትኖይድ ክሬሞች ምንድነው ጥቅማቸው ካላችሁ በቆዳችን ላይ አዲስ ኮላጅን እንዲመረት ያደርጋሉ ማለት አዲስ ኮላጅን እንዲመረት ያደርጋሉ። በዛ ላይ ደግሞ ይህን የተሰነጣጠቀው ቆዳችን ወደ ነበረበት እንዲመለስ ያደርጉታል ማለት ነው። እንግዲህ አንደኛ እንዳልኳችሁ የሪትኖይድ ክሬሞች ናቸው። ሁለተኛ ደግሞ የሌዘር ሕክምና የሚባል አለ። ይሄ ሌዘር ቴራፒ ይህም በጣም ውጤታማና ዘመናዊ መንገድ ነው። የሌዘር ጨረር በቆዳው ወይ ደግሞ ችግር ያለበት ቦታ በቀጥታ በጨረር መልክ እንዲያጠፉት ያደርጋል ማለት ነው። ይህን ቶሎ ቶሎ የሚሰነጣጠቅና ቶሎ የመሰንጠቅ እድገት ያለበት ቆዳ ላይ በቀላሉ እንዲጠፋ ያደርገዋል ማለት ነው። ሶስተኛ ማይክሮ ሊድሊንግ የሚባሉ አሉ። እነዚህ ጥቃቅን መርፌዎች ናቸው ባሉበት ወይ ደግሞ መሳሪያ በእነዚህ መሳሪያዎች እዛ ችግር ያለበት ቦታ ቆዳ ላይ በቀላሉ እዛ አካባቢ በመውጋት እዛ ጋር አዲስ የኮላጅን ሆርሞን እንዲመረትና እንዲነቃቃ ያደርጋሉ ማለት ነው። እንግዲህ እዚህ ጋር እንደዚህ አድርገን መጠቀም እንችላለን ማለት ነው። ውድ ተመልካቾቼ እንግዲህ ማወቅ ያለብን ነገር ቢኖር የቆዳ መሰነጣጠቅ በአንድ ጀንበር አይጠፋም። ምክንያቱም ሲመጣም በአንድ ጀንበር ስላልመጣ እንግዲህ በአንድ ጊዜ እንዲጠፋልን መጠበቅ የለብንም ማለት ነው። ተፈጥሯዊውና ወይ ደግሞ እንግዲህ ዘመናዊ በሆነ መንገድ ስንጠቀም በትዕግስትና ወይ ደግሞ ቀጣይነት ባለው ኮንሲስተንሲ ያስፈልገናል ማለት ነው። ትዕግስት ያስፈልጋል። ይሄን ነገር በቀላሉ እንዲጠፋልን እነዚህ መድኃኒቶች በቀላሉ በቤታችን የተጠቀምን ወይ ደግሞ በእነዚህ ዘመናዊ ሕክምና የተጠቀምን ከሆነ ትዕግስት ያስፈልገናል። ኮንሲስተንሲ የሚባለው ማለት ቀስ በቀስ ነው የሚጠፋ ነው። በተለይ ደግሞ መሰንጠቀቹ ቀይና ወይ ደግሞ ሐምራዊ አይነት ባህሪ ያላቸው ነገር ከሆነ በጣም ትዕግስት ያስፈልገናል ማለት ነው። ስለዚህ ለዛሬ እንግዲህ የነበረን የመረጃ ይሄን መስማማት ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እንመጣለን። ቻው።